በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአብርሃም የይስሐቅ ያዕቆብ አምላክ የፍጥረት ሁሉ ጌታና አስገኝ ሁሉን ቻይ አምላክ የአብርሃሙ ሥላሴ ይክበር ይመስገን ከዘላለም እስከ ዘላለም። ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገን ከዘላለም እስከ ዘላለም። እናታችን ድንግል በሰማይም ንግሥት በምድርም ንግሥት ቅድስተ ቅዱሳን ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሊቃነ መላእክት የከበራችሁ የተወደዳችሁ በሥላሴ መንበር ፊት ለትእዛዙ ለፈቃዱ የምትተጉ ስማችሁ ከዘላለም እስከ ዘላለም ይክበር ይመስገን አሜን። ቅዱሳን አባቶቻችን እናቶቻችን ነቢያት ሐዋርያት ሰማዕታት ሁሉ ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። እንደምን ሰነበታችሁ? የተወደዳችሁ በእግዚአብሔርም በድንግልም በስስት የምትታዩ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች፣ ቸሩ አምላካችን የተመሰገነ ይሁን። እዚህ ሰዓት አድርሶናል። በቸርነቱ በምሕረቱ ከልሎን እንረዳና እናውቅ ዘንድ የሚገባንን ሁሉ እያሳወቀን እያስተማረን እየጠበቀን በነገር ሁሉ እያጸናን እዚህ ሰዓት አደረሰን። ስሙ የተመሰገነ ይሁን። እናታችን ሁልጊዜም ባለመታከት ስለኛ በመልጃዋ በፍቅሯ በበረከቷ አስባን እዚህ ሰዓት እንድንደርስ አደረገች። ስሟ ይክበር ይመስገን። መቼም ሁላችሁም እንደምትመለከቱት እንደምትረዱትም ቀደም ሲነገር የነበረው ሁሉ ዛሬ ከንግግርነት አልፎ ሕይወት ዘርቶ በተግባር እንደ ፍርዱ እንደ እግዚአብሔር ትእዛዝና ውሳኔ ለመፈጸም ሁሉም ነገር በግስጋሴ ላይ ነው። የሰው ልጅ በዛሬው ወቅት የመጣበትን ቁጣ እየተመለከተ ቁጣውን መቅሰፍቱም የፍርድ አፈጻጸሙን በግልጽ ጅማሮን እያሳየ የሰው ልጅ ግን ዛሬም በልበ ደንዳናነት በትዕቢት በራሱ ዕውቀት በመደገፍ ከእግዚአብሔር ፈቃድ ጋር እየተጋጨ እልህም እየተጋባ በመገስገስ ላይ ነው። መፍትሄም ይመጣል ብሎ የሚጠብቀው ራሱ በተረዳበት ይጠቅሙኛል ብሎ በሚተማመንባቸው ገዢዎች፣ ድርጅቶች፣ የተለያዩ ተቋማት በሚነግሩት በሚሰማው በፕሮፓጋንዳቸው በወሬያቸው ብዛት እሱን ተስፋ አድርጎ ያንን ይጠብቃል። ግን ችግሩ ፈተናው መከራው ከግሩ ከቁርጭምጭሚቱ የተነሳ ዛሬ ወገቡ ሊደርስ ጥቂት ቀርቶታል። እሱ ግን አሁንም የሚያንጋጥጠው ከሰው ልጅ ካደራጀው ዲያብሎስ ካደራጀው ከዚሁ ዓለም ከሚመነጭ መፍትሄ ይገኛል ብሎ ይጠብቃል። ግን እግዚአብሔር ይህን ሁሉ በትዕግስት በእርጋታ በቀስታ እርምጃ እየወሰደ ያለው ልቡና ሕሊናውን መርምሮ አስተውሎ በንስሐ ተመልሶ ሁሉን አድራጊ ሁሉን ፈጻሚ እግዚአብሔር ብቻ መሆኑን እንዲያውቅ እንዲረዳ እግዚአብሔር ያዘጋጀለትን ደግሞ የመዳኛ መንገድ እንዲቀበለው ፈቅዶ ወዶ እንዲረዳ ንስሐም ገብቶ ወደ ቅፉ እንዲመለስ በፍቅር በትዕግስት እየጠበቀው ቆየ። አልሰማ ሲል ደግሞ በትሩን እያከበደው ቅጣቱን እያከበደው መጣ። አሁንም አልሰማ ሲል ደግሞ ወገኖቼ ግድ ፍርድ እያካተተው ይመጣል። እግዚአብሔር በአንድ ጊዜ ሁሉንም ቁጣዎች ማፍሰስና በአንድ አፍታ
ይህችን ምድር አጣጥቦ ማጽዳት አቅቶት አይደለም፣ ግን በሂደት ቅጣቶቹን በደረጃ የሚያከናውናቸው ሰው እንዲያስተውል በራሱ ማስተዋል ከመደገፍ በዲያብሎስ ከመደገፍ በዚህ ዓለም ቁሳቁስና ከንቱ ነገር ላይ ከመታመን በስብሶ ከሚጠፋው ስጋው ጋር ተጣብቆ በሱ መፍትሄ ያመጣለው ብሎ እሱን ለማስደሰት የሚደክመው ድካም ሁሉ መና እንደሚያስቀረው አውቆ ወደ እግዚአብሔር ጉያ እንዲሰበሰብ ነው እግዚአብሔር ነገሮቹን ሁሉ በሂደት የሚያስኬዳቸው። ዛሬ የምታዩቸው ጥፋቶች የተወሰነውን ጥፋት አድርሰው ትንሽ ጋብ ያሉ ይመስላል፣ ግን አይደለም። እግዚአብሔር ያንን እድል የሚሰጠው እንድናስተውል ነው። በየግላችንም ቅጣት ይመጣል፣ በጋራም ቅጣት ይመጣል፣ እንደ ሀገርም ቅጣት ይመጣል፣ እንደ መሪዎችም ላይ ቅጣት ይመጣል፣ በመላው ዓለምም ላይ ጎልቶ የሚታይ ቅጣት ይመጣል። እምቢ ሲል ደግሞ መቅሰፍት ይመጣል፣ እምቢ ሲል ጠረጋ ይመጣል። እምቢ ስትሉ ደግሞ ሁሉም ሰው በእምቢታው ሲጻና ደግሞ ፍጹም ከምድረገጽ የሚያጠፋ መቅሰፍት ሁሉ ይፈሳል። እሳቱ ይፈላል፣ ከላይ ማዕበሉ ይወርዳል። ምድር ራሱ አልሸከምም ትላለች፣ እምቢ ትላለች። አጥፊዎችም በግልጽ ራሳቸውን የዲያብሎስ አሽከር አድርገው ጥፋታቸውን በስፋት ያከናውናሉ። የሰው ልጅም እንደ አሻሮ እየተቆላ አሮ ከስሎ ይጠፋል። እግዚአብሔር ይህ እንዲሆን ፈቅዶ አይደለም፣ ግን እኛ በምንሰራው ስራ እኛ ባለን ልበደንዳናነት የሚመጣ የፍርድ ክንዋኔ ነው። 18 ዓመት አልፎ ዛሬ ወደ 19ኛው እንገባ ነው። ሁሉም ጊዜያቸው እየተጠናቀቀ መጣ። እግዚአብሔር በትዕግስት ጠበቀ፣ አልሰማ አለን። አልሰማ ሲል ደግሞ የሰው ልጅ አምላክነቱ ይታወቅ ዘንድ የሁሉ ባለቤት እንደሆነ ማንኛውም ፍጡር ይረዳ ዘንድ እግዚአብሔር እርምጃ መውሰድ ይጀምራል። ግን ሳይናገር ቀድሞ የወሰደው ነገር የለም። ለከሌ ለነጩ ለጥቁሩ ለዛ ሀገር ህዝብ ለዚህ ህዝብ አላለም። እግዚአብሔር ለሁሉም ፈቃዱን ትእዛዙን ሁሉ አሳውቋል። ቃሉን ቀድሞም ጀምሮ ተክሎ በዚህ ተመሩ ብሎ ፈቃዱን ገልጿል። አልሰማ አለ ሰው፣ እምቢ አለ። ስለዚህ ዛሬ የምታዩት ጥፋት ሁሉ ተደራርቦ መጥቷል። የሚፈቅደውን እግዚአብሔር የወሰናትን በመልእክታቶች ሁሉ ሰምታችኋል። የመጣውን ሁሉ ፍርድ ይከናወናል እንጂ አንዳች የሚቀር ነገር የለም። ስለዚህ እኛ ቤተሰቦች ሆናችሁ ይህን በሚገባ ስለተረዳችሁ ጸንታችሁ መቆም ነው። በመሰረቱ የዛሬው መግለጫችን ለኢትዮጵያ ዓለም ብርሃን ቤተሰቦቻችን እንኳን ለ2016 ዓመተ ምህረት ለብርሃነ ትንሣኤው በሰላም አደረሳችሁ ለማለት ሲሆን ይህንንም አስመልክተን ነው አንዳንድ የማጽናኛ ቃል የመምከር ቃልም ጭምር አብረን አቆራኝተን ልንገልጽ ይወደድን። በዚህ ወቅትም በብዙ መጎዳት በታላቅ ፈተናም ውስጥ ላላችሁ ቤተሰቦቻችን ዛሬም የምንለው ልክ እንደ አባታችሁ ቸሩ መድኃኔዓለም ከወደቃባችሁ መከራ ፈተና የቺ ጭንቅ ሰዓት አሁን ሰሞነ ሕማማትን አስቧት። ታላቅ የፈተና ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ እየተቀጠቀጠ እየተደበደበ እየተወጋ አጥንቱ እስከሚታይ ድረስ እየተጨፈጨፉት አይሁዳውያን ወደ ስቅላት ወደ ሞት ይዘውት ሲሄዱ ያለችበትን ወቅት አስታውሱ። ይህ ወቅት ያ ነው። ይህ ወቅት ለመላው የእግዚአብሔር ሕዝብም እንዲሁ የፈተና ወቅት ነው። ምክንያቱም ቸሩ መድኃኔዓለም ወደ ስቅላቱ ሲሄድ ሞት እዛው ውጦ የሚያስቀረው ይመስል ነበር። ሁሉም ሐዋርያትም ተስፋ ቆርጠዋል። እናታችን ድንግልም እጅግ ክፉኛ ተጎድታ በታላቅ ስብራት ውስጥ ወድቃለች። የልጇን መሰቀል መሞት መቀጥቀጥ እያየች
በታላቅ ስብራት ውስጥ ወድቃ በታላቅ እንባ ውስጥ ወድቃ አብራሱ ሲወድቅ እየወደቀች ያ ሁሉ ሲሆን ይታይ ነበር። እንግዲህ ልብ በሉ እናት። እሱ ግን ጭክን ብሎ ያን ሁሉ የሚያደርግ የነበረው ለምንድን ነው? ለኛ መዳን፣ ሞትን በሞት ሊሽረው ያን ሁሉ ርቀት በፍቅር የሄደው ለዛ ነው። ሞቶ ቀረ አይደለም። ለሶስተኛው ቀን የሞትን ጉልበት ሰብሮ ቸሩ መድኃኔ ዓለም እኛንም ከዘላለም የኃጢአት እስራት ፍዳና መከራ በሞት ከመከደን የዘላለምን ሞት ከመጠጣት አወጣን፣ ነፃ አወጣን። ወገኖች ይህንን ወቅት ስታስቡ እግዚአብሔር ዛሬም ላለው ትውልድ ከጠፋበት እንዲመለስ፣ ከወደቀበት እንዲነሳ፣ በንስሐ እንዲታረም፣ ወደ እውነቱ እንዲገሰግስ እግዚአብሔር ለዚህ በአሁኑ ሰዓት ላለ ትውልድ የሚድንበትን ከጠፋበት የሚመለስበትን ተስፋ ከመቁረጥ ወደ ሞት ከመገስገስ የዘላለምንም ሞት ከመልበስ ወደ ሲኦልም ከመውረድ ወደ ገሃነምም ከመውረድ የሚድንበትን መንገድ ይረዳና ያስተውል ዘንድ ዲያብሎስ ከእውነት መንገድ አስወጥቶ በታላቅ ጥፋት ዓለምን እየነዳ በመሆኑ እግዚአብሔር ደግሞ ይህንን የሚጠፋ ትውልድ ገንዘቡ ነውና ፍጡሩ ነውና ያድነው ዘንድ በመውደዱ በዚህ በክፉ ዘመን በመጨረሻው ሕዝብ ሁሉ ቢመከር በማይሰማበት ዘመን ትውልዱም ፍጹም የዲያብሎስ ታማኝ በሆነበት ዘመን ላይ በዚህ ጨለማ ሰዓት ላይ እግዚአብሔር እንደገና ብርሃንን አመጣ። የኢትዮጵያ ዓለም ብርሃን ቤተሰቦችን አስነሳ፣ ደካሞችን አስነሳ፣ ምናምንቴዎችን አስነሳ። ከትቢያ ላይ አንስቶ መናገር ጀመረ። እግዚአብሔር በእውቀት ያልታሸ በጥበብ ያልተቃኘ በስብከት በጥበብ በተራቀቀ መንገድ ያልተደራጀ ነገር ግን እግዚአብሔር የተናገረውን ብቻ ቃል በቃል የምንናገርበትን ትእዛዝ እኛ ደካሞች ልጆቹ ተመርጠን ታዘን እንናገር ዘንድ ፈቃዱ ሆነ። የዛሬ 18 ዓመት ከዳር 7 ቀን 1998 ዓመተ ምህረት ብለን ትእዛዙን ለመወጣት ፈቃዱን ለማስተጋባት የፍርድ ቃሉን ለመግለጽ ሰዎች ይመከሩ ዘንድ መላ አዳም ዘር ሁሉ ወደ እውነት ይመለስ ዘንድ ይህን ትእዛዝ ጨብጠን 18 ዓመት ሙሉ ደከመን። ወገኖቼ ነገርን፣ ብዙ ጉዳት እያስተናገድን፣ ብዙ ሰቆቃ እየተፈጸመብን፣ ብዙ በደል በዲያብሎስ እየደረሰብን እግዚአብሔር ያዘዘንን እንደ አባቶቻችን ደግሞ ግዳጃችንን ተወጥተናል። እግዚአብሔር ይመስገን እዚህ ሰዓት ስንደርስ ዝም ብለን አልመጣንም እኮ ወገኖች፣ ሁላችሁም እንደምትረዱት ነው። በኢትዮጵያ ዓለም ብርሃን ቤተሰብነት ውስጥ መገኘት በዲያብሎስ ታላላቅ ፈተናዎች ውስጥ መጋፈጥ ማለት ነው። ብርቱ ፈተናዎችን ሁሉ መቋቋም ማለት ነው። እግዚአብሔር በሚሰጠን ጉልበት፣ ድንግል በሚሰጠን ጉልበት የዲያብሎስን ታላላቅ ውጊያዎች ሁሉ ለመመከት በዛውም ልክ ደግሞ የእግዚአብሔርን እውነት ለመግለጽ ብዙ ርቀት ሄደናል ወገኖቼ። የራሳችን ቤተክርስቲያን የፈጠረችን በእምነት የወለደችን ቤተክርስቲያን ጠላት ሆና እኛን ታሳድደናለች። ከዛው ውጭ ያሉትን ጠላቶቻችንን እንግዲህ ካቶሊኩን፣ መናፍቁን፣ እስላሙን፣ ዘረኛውን፣ መንግስታትን ምን ሁሉንም ደምሯቸው ሁሉ ተደምረው ሁሉ አንድ ላይ በግንባር አንድ ሆነው ሁሉም ዛሬ የኢትዮጵያ ዓለም ብርሃንን ሲያሳድዱ ኖረዋል። ለምንድን ነው የሚያሳድዱት? ከእውነት ጋር የተጋጩ በመሆናቸው መሰረታቸው የጨለማ መሰረት ስለሆነ ዲያብሎስ በረጅም ዘመን ድካሙ የኮትኩቶ ያሳደጋቸው ያጠፋቸው ከእውነት መንገድ ያስወጣቸው በመሆኑ ስም ብቻ አዝለው የኛ ቤተክርስቲያን ስም ብቻ አዝላ ነው የቆመችው።
የተቀሩት በግልጽ የእግዚአብሔርን ሥራ በማፍረስ ሥራ ላይ የተጠመዱ ናቸው። ሌሎቹም ከሃዲዎች ናቸው። ሌሎቹም ፍጹም እግዚአብሔር የለም ብለው የሚያምኑ ናቸው። እንደዚሁም ሌሎቹ ደግሞ ሌላ ጣዖት ተክለው የሚያመልኩ ናቸው። ብዙዎቹ ደግሞ ዕውቀታቸውን፣ ገንዘባቸውን፣ ሀብታቸውን፣ ጥበባቸውን፣ የቁስ እድገታቸውን የሚያመልኩ ናቸው። በአጠቃላይ ሁሉም ጠፍቷል። እንግዲህ ይሄንን ያፈርስ ዘንድ እግዚአብሔር ብርሃኑን በእኛ በምናምንቴ ደካሞች በኩል ገለጸ። እንግዲህ ከተማዬ ተነካ፣ ምድር የኔ ናት፣ ሕዝቡም የኔ ነው ብሎ ዲያብሎስ በክፉ ቁጣ ተገስሎ ተነሳ። እኛንም ማሳደድ ጀመረ። ወደኛ ልቡናቸውን የሚያቀኑትን የኛን ድምጽ ሰምቶ ጆሮዎቹን ወደኛ የሚያዘነብሉትን ሁሉ እያሳደደ ቶሎ ቶሎ ማጥፋቱን ተያዘው። እንዳይዘልቁ ማስደንገጥ፣ ማባረር፣ ማሳደድ እኛንም ሊሰማ የወደደውንም ሁሉ ነው። ይሄ የሆነ እዚህ ደርሰናል። እንግዲህ ወገኖቼ አሸንፈው በእግዚአብሔር እርዳታ የወጡ ዛሬ ድረስ ይኸው ጸንተው ቆመው እግዚአብሔርም ተደስቶባቸው በእምነታቸው ወደ ትንሣኤው በመገስገስ ላይ ናቸው። እግዚአብሔር ይመስገን። ግን ጥቂቶች ስለተሻገሩ እኛ እንደሰታለን እንዴ? አንደሰትም። እግዚአብሔርም አይደሰትም። እግዚአብሔር ያሰናዳው ለብዙዎች ነው። የሚሻገሩ ግን ጥቂቶች ናቸው። የተዘጋጀው ዝግጅት ራቱ ብዙ ነው። ብዙ ሕዝብ የሚያስተናግድ ነው። የሚገቡ ግን ጥቂቶች ሆኑ። ለምን? የተሰናርተው ንስሐ ገብተው ራሳቸውን ከጠፉበት መልሰው ስለተዘጋጁ እነሱ ጥቂቶቹ ይሻገራሉ። የኢትዮጵያ ዓለም ብርሃን በቤተሰብነት ማቀፍ ሲጀምር እጅግ ብዙዎች ሰዎች ተመዘገቡ። እኛ ጋር ተመዝገቡ፣ እኛ ቤተሰብ ሁኑ። ለአንድ ቤተሰብ ሆነን የእግዚአብሔርን ድምጽና ምክር እየተካፈልን እየተማርን በእውነቱ እንገስግስ። የጠፉትንም እየመከርን ለመመለስ እንድንችል እንበርታ። ኑ እንሰባሰብ ብለን እኛ የኢትዮጵያ ዓለም ብርሃን ቀዳማይ የሆነን እረኞች ደከምን። ብዙዎች በደስታ መጡ፣ ተሰባሰቡ። ጠላት ግን እንቅልፍ አልነበረውምና በተለያየ ዘዴ እኛን በመወንጀል እኛን ሐሰተኞች አድርጎ በመሳል ሐሰተኛ እምነት እያደራጁ ነው። ቤተክርስቲያንን በአዲስ እምነት እያፈረሱ ነው እያሉ የዲያብሎስ በቀቀኖች ሁሉ ተንጫጩ፣ ጮሁ፣ ብዙ ስልት ቀየሱ፣ ብዙ መንገድ ተከተሉ። እጅግ ብዙዎቹን እንደመጀመሪያው ሳይሆን ዛሬ ጥቂት እስኪቀሩ ድረስ ማለትም በቁጥር እንደ ጅምሩ ሳይሆን በጣም ውስን ሰው ነው በአሁኑ ሰዓት ጸንቶ የቆመው። ድሮውንስ ወገኖቼ በሰፊው ጎዳና ላይ ብዙ ሕዝብ ይገሰግሳል። በጠባቧ መንገድ ግን ጥቂቶች ናቸው መከራውንም ፈተናውን ውጊያውንም ሁሉንም ተቋቁሞ ያችን እውነት ጨብጦ የሚገፉት ጥቂቶች ናቸው። በአብርሃም ዘመን ስንት አብርሃሞች ነበሩ? እግዚአብሔር ሕዝብ ብዙ ነው። ያኔ አንድ አብርሃም በቃ። በይስሐቅ ዘመንስ ያው አንድ ይስሐቅ፣ በያዕቆብም ዘመን ያው አንዱ ያዕቆብ። ልብ በሉ እንግዲህ በእስራኤላውያን ዘመን እግዚአብሔርን ታምነው የሚቆሙ ጥቂት ነቢያቶች፣ በቁጥር ትንሽ። እንዲሁ በየዘመኑ ስታዩት ሐዋርያት በወንጌሉ ዘመን ሐዋርያትሳ በቁጥር ስንት ናቸው? 12። ረዶቹን ብጨማምሩ ሌላውም እንዲሁ እምነቱን የተረዳን ብጨማምሩት እጅግ ጥቂት። ለምን? እውነትን ዋጋ ስለምታስከፍል ማንም አይፈልጋትም። ለምን? ምቾቱን፣ የሥጋ ምቾቱን ነው የሚያስቀድመው። የዚህን ዓለም የሚያጓጓ የሥጋ ሀብትን፣ ብልጽግናን፣ ደስታን ነው የሚፈልገው። አሻግሮ በእምነት ስለማያይ በእምነት የሚገኘውን ትርፍም ስለማይቀበል ያንን ዓለም አይናፍቅም። ያ ዓለም ግን የዘላለም ሕይወት፣ ደስታ፣ በእግዚአብሔር እቅፍ ውስጥ መደሰት፣ መባረክ፣ በፍጹም በህሊናችሁ የማታስቡት ደስታ ውስጥ መግባት፣ ያም ለዘላለም
ያንን ጥቂቶች እግዚአብሔር የረዳቸውና አእምሮአቸውን በደንብ የገለጠላቸው ልቡናቸውን ያጸናላቸው ይሄደውበታል። ከኛም ጋር አሁን ጸንተው ቆመዋል። እግዚአብሔር ይመስገን። ለየግላቸው እየነገራቸው እያበረታቸው እያስተማራቸው እየመከራቸው እየባረካቸው ሲያጠፉም እየገሰጻቸው ዛሬ ብዙዎች የኛ ቤተሰቦች በዚህ መልክ ቆመዋል። እግዚአብሔር ይመስገን። በግስጋሴ ላይ ናቸው፣ ይደርሱበታል። ባለ ቃል ኪዳን ናቸው፣ ባለ ተስፋ ናቸው። ይህ ለሁሉም እንዲሆን ምኞታችን ነበር። እግዚአብሔርም ይሄው ነው ፈቃዱ። ነገር ግን ወደዛ ሊሄድ ይህ ሕዝብ አልወደደም። እንደ ፍርዱ ጥፋቱ መጥቷል። አይታችኋል፣ እያያችሁም ነው። ሰምታችኋል፣ እየሰማችሁም ነው። እንግዲህ አሁን ገብተናል። እግራችን ገብቷል ወደ ውስጥ። ጥፋቱ እርምጃው አጽድቶ አጥርቶ ሊሻገር የሚገባውን ያሻግራል፣ ሊቀር የሚገባውን ያስቀራል። ይሄ የፍርድ ትእዛዝ ወጥቷል፣ አይመለስም። የእግዚአብሔር ቃል ሳይፈጸም አንዳች የሚቀር ነገር የለም። እንግዲህ ይህንን ልብ ብላችሁ ጨብጡ። በረሃቡም በበሽታውም የተጎዳችሁ ሁሉ ልክ እንደ ትንሣኤው ይህን ሁሉ የጠላት በትር ዘርፈ ብዙ ጥቃት እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም በአባታችሁ ፍርድ ነፃ ወጥታችሁ መቃብሩን ፈንቅላችሁ የበረከቱ የምሕረቱ ተሳታፊና አመስጋኝ እንደምትሆኑ ጥርጥር የለውም። እምነታችሁ ምንም ቢፈተን ነገ ነፃ የሚያወጣችሁ ይሄው የታመናችሁበት እምነታችሁ መሆኑን ልብ ልትሉ ይገባል። የምነግራችሁም አበክር ይህንን ነው። እኛ የእግዚአብሔር ባሮች መክረን እግዚአብሔር የነገረንን ዘክረን ነው ወደ እናንተ እኔ እንደ ቃል አቀባይ ቁጠሩኝና ቃሉን ለእናንተ ብነግርም የሁላችንም የቀዳማይ እረኞች ሐሳብ ብቻ ሳይሆን እግዚአብሔር በእኛ ውስጥ ሆኖ የሚናገረው ሐሳብና ቃሉ መሆኑን ተረድታችሁ እንድትጽናኑበት ያስፈልጋል። እግዚአብሔር ቃሉን አክባሪ ነው። እኛ ስለ አልታመንን፣ ተስፋ ስለቆረጥን፣ ስለወደቅን፣ በትጋዜ ስለተዋጥን እንዲሁም ለጊዜው ጠላት በሚሰራው ሥራ የተሳካለት መስሎን እጅግ በህሊናም በአካልም ብንቆስልም እግዚአብሔር አምላካችን ለቃሉ የታመነ የማይዘገይ መሆኑን አውቀን ልንጸና ልንጽናና እንደገናም በንስሐ ራሳችን ልናድስ ይገባል። ትላንት ዛሬም ነገም የሚሆነው ሁሉ ከእግዚአብሔር እይታ ውጭ አይደለም። በክፎች የሚፈጸሙ ጥፋቶች፣ በሚፈሱ የንጹሃን ደም፣ በሚፈጁ ድሆች፣ በዲያብሎስ ልጆች የሚፈጸመው ግፍና ማለቂያ የሌለው የሚመስለው የእልቂት፣ የረሃብ፣ የመሰደድ፣ የመፍረስ አዙሪት ሁሉም መጥረጊያ ናቸው። መጥረጊያ ይጠርጋል፣ በዚያውም ልክ ያልቃል። በስተመጨረሻ አገልግሎቱን ሲጨርስ ይጣላል፣ ማገዶ ይሆናል፣ እሳት ይበላዋል። ብዙዎች ዛሬ በሚታየው ጦርነት ብቻ ይገረማሉ። በከተሞች ፈረሳ በድንጋጤ ተውጠናል። እግዚአብሔር ከተቆጣ ለእርምጃም ከተነሳ ሁሉም መሳሪያዎቹ ናቸው። ልብ በሉ፣ ሁሉም መሳሪያዎቹ ናቸው። ተፈጥሮም ሰው የሰራውም ራሱ ሰውም በመሪነት እንመራዋለን የሚሉትም ጦር ያደራጁትም ሁሉም መሳሪያዎቹ ናቸው። ለእግዚአብሔር መሳሪያ የማይሆን የማይታዘዝና የማይገደድ ፈጻሚም የማይሆን ነገር የለም። ከቃሉ ትእዛዝ ወጣ ከእግዚአብሔር ትእዛዝ ፈጻሚው መልአክ የትኛውንም ቁስ ተፈጥሮም ሰውንም ወንዙንም ገደሉንም ንፋሱንም በረዶውንም ውሃውንም እሳቱንም እሳተ ገሞራውንም መሪውንም ተመሪውንም ራሱ ዲያብሎስና ሰራዊቱንም ሁሉንም የእግዚአብሔርን ትእዛዝ ለመፈጸም በሚያደርገው እንቅስቃሴ የማዘዝ
ቢፈቅዱም ባይፈቅዱም በሁለመናቸው ላይ ሰልጥኖ እንደ አጥፊ መሳሪያ የመገልገል ኃይልም ብቃትም አለው። እግዚአብሔር የላከው መልአክ ሁሉም ማድረግ ይቻላል። በክንዱ ላይ በራሱ ያለው የእግዚአብሔር ኃይል ነውና እግዚአብሔር ያዘዘውን ቃል ጨብጦ ዓለምንም ከልካይ ይፈጽመዋል። ልክ እንደ ጥፋቱ ሁሉ መልካም ለማድረግም እንዲሁ ፈቃደ እግዚአብሔር የሆነውን ትእዛዝ ሲደርሰው ማንኛውም ታዛዥ የብርሃን መልአክ በሁሉም ነገር ላይ ሰልጥኖ በኃይልም በውድም የመፈጸም አቅምም ችሎታም አለው ያደርገዋል። ለብርሃን መላእክታት ለእግዚአብሔር ታዛዦች የከበሩ ሁሉ ቅዱሳን መላእክት ሁሉ የእግዚአብሔርን ፈቃድና ትእዛዝ ከመፈጸም በላይ ለነሱ የሚያስደስታቸው ነገር የለም። አምላካቸውም በፍጹም ፍቅር በፍጹም ታዛዥነት በትጋት አላንዳች ማቅማማት እግዚአብሔርን ትእዛዝ በዛችሁ ባዘዛት ሰከንድና ደቂቃ ውስጥ ይፈጽሙታል፣ ያከናውኑታል። ማንም ኃይል በዚህ ምድር ላይ ሊያስቆማቸው አይችልም። በሰማይም በምድር የሁሉ ገንዘብ የሁሉ የምታዩት ተፈጥሮ ሁሉ ባለቤቱ ማን ነው? እግዚአብሔር ነውና አሰልጥኖም የሚልካቸው እግዚአብሔር ነው። ያከበራቸውም እግዚአብሔር ነው። ያዘዘውን ይፈጽማሉ። ስለዚህ የሰው ልጅ ዛሬም አምላኩን ከመረዳት ይልቅ በገዛ ምኞቱና በራሱ ማስተዋል እየተደገፈ ፈጣሪውን በመናቁ በመካዱ ቁጥሩም በዝቶ ሙሉውን የምድር ሕዝብ የሸፈነ በመሆኑ ከጥቂት የእግዚአብሔር ሕዝቦች በስተቀር ሁሉም በየራሱ መንገድ የጠፋ በመሆኑ እንደምናየው እግዚአብሔር ፍርድ በሂደት ላይ ሆኖም እያየ አያስተውልም፣ ለንስሐ ራሱን አያቀርብም። ጥፋቶች፣ ቅጣቶች በሂደት ከቀላል ወደ ከባዱ በሂደት የሚከናወኑት በዚህ መሃል አስተውሎ ከአምላኩ ለመታረቅ የፈቀደ ንስሐ መግባት መጸጸት እንደሚገባው ሲሆን ነገር ግን በትዕቢት ዝም ብሎ ቆሞ ይሁሉ ሲከናወን ያያል። እግዚአብሔር ቀስ ብሎ ይሄንን የሚያስኬደው ሁላችንም አስተውለን ንስሐ እንድንገባ በንስሐ ራሳችንን ወደ እግዚአብሔር እንድንመልስ የበረከቱ ተሳታፊ እንድንሆን የእግዚአብሔር ያዘጋጀውን መልካም ነገር ሁሉ እንድናገኝ በፍቅር የዘረጋው እጁ ነው፣ ፈቃዱ ነው። ሰው ግን አይሰማም፣ አያስተውልም። በራሱ ማስተዋል እየተደገፈ ይጠፋል። በቤተሰብ አስተዳደር ውስጥ አንድም ሆነ ብዙ ጥፋት ስንፈጽም እንግዲህ ይሄ እንደ ምሳሌ ነው። አባቶቻችን እናቶቻችን መቆጣታቸውን የምንረዳው በምንድን ነው ብንል የመጀመሪያ ፊታቸውን እናያለን። ይኸውም የተቆጣ ፊት፣ ቅጭም ያለ ፊት። ቀጥሎስ ቃላቸውን፣ ኃይለ ቃላቸውን፣ ከዚያ በኋላስ ለቅጣት የሚንቀሳቀሰው እጃቸው። እኒህን ሁሉ እያየን አባቴ እናቴ ይቅር በሉኝ አጥፍቻለሁ የማይል ከሆነ ያ ልጅ ወይም ደግሞ ሊሞግት ሊያስተባብል ምክንያት ሊደረድር የሚሻ ከሆነ ደግሞ እነሱ ምን ያውቃሉ? እኔ ላታልላቸው እችላለሁ ብልጠት አለኝ ብሎ በብልጠትም ተመክቶ በትዕቢት እንዲህ ሆኖ እኮ ነው እንዲህ ነው ብሎ ምክንያቶች እየደረደረ ለማምለጥ ቢሞክር በጉልበቱም ቢሞክር በዚያው በትዕቢት ተገትሮ ደግሞ የነሱን የቁጣ በልመና ማሩኝ ይቅር በሉኝ ከማለት ይልቅ እንደዚህ ባልኳችሁ መንገድ ተገትሮ ቆሞ የሚጠብቃቸው ከሆነ በትራቸውን ይቀምሳል። የቁጣቸው ማብረጃ ይሆናል። ክፉ ዱላ ይደርስበታል። ይሄ እንግዲህ በአባቶቻችን በእናቶቻችን እኛ ስናድግ ያየነው ነገር ነው። እናንተም ብዙዎቻችሁ ይህን ታውቁታላችሁ። አጥፍተን ቤተሰቦቻችን አባትም ሊሆን ይችላል እናትም ሊቀጡን ሲፈልጉ በቁጣ ሲመጡ በልህ የምንጋባና ልህ ይዞን የምንቃወማቸው ከሆነ በትሩ ይከብዳል።
ቅጣቱ ይከብዳል እንጂ ምንም የምንለውጠው ነገር የለም። ምንለምን እስኮነ ማየ ማሪ አባዬ ባክን የዛሬን በድያለሁ አጥፍቻለሁ ሁለተኛ አይለምደኝም ስንል እናት አባት ልባቸው ይራራል። ልጃቸው ናችሁ ልጆቻቸው ነና ሁለተኛ ይህን ጥፋት እንዳታጠፋ ይሄ ጥፋት የሰራው ለወደፊቱ እንዲጎዳ እኔ ላንተው ብዬ ነው ይሄንን ቅጣት የምሰነዝረው ሁለተኛ በዚህ ስህተት ውስጥ እንዳላገኘ ብለው ምክርንም ተግሳጽንም ይሰነዝራሉ። እግዚአብሔርም እያደረገ ያለው ይሄንን ነው። ነገር ግን እምቢ ካልንስ በራሳችን ማስተዋል ተደግፈን ተግሳጹን ምክርን ማስጠንቀቂያን ከዚያም መጠነኛ ቁጣን ሁሉ አቃለን ከቆምንስ ዛሬ የምታዩትን የፍርድ ሂደት መቅሰፍት ቁጣ ወደ ከባዱም እየገሰገሰ ያለውን ሁሉ ጥፋት የምታዩት ምንድነው? በትዕቢት የተገሰለ ትውልድ ስለሆነ ነው። ጠማማ ስለሆነ ነው። በቃ ተጣሟል። አሁን ይሄ ትውልድ ምንም ብትሉት አይሰማም አይመለስም። እግዚአብሔርም እግዚአብሔርነቱን ያሳይ ዘንድ ግድ ነው። አምላክነቱን ያሳይ ዘንድ ግድ ነው። የምድሪቱም የሰማዩም ባለቤት መሆኑን ያውቁ ዘንድ ሁሉም ሰው ያውቅ ዘንድ ግድ ነው። ቀጪም ፈራጅም መካሪም አዳኝም እሱ መሆኑን ያውቅ ዘንድ ይሄ ትውልድ ግድ ነው። ስለዚህ ዓለም መለስ ያለው ይጠፋል። በንስሐ የተመለሰው ደግሞ ነፍሱንም ስጋውንም ያተርፋል ያድናል። እንግዲህ ወገኖቼ እዚህ ጫፍ ላይ ደርሰናል። እግዚአብሔር ይመስገን። የኢትዮጵያ ዓለም ብርሃን ቤተሰቦችን ምንነት በግልጽ በማያሻማ ሁኔታ እየታወቀ መጥቷል። እግዚአብሔርም ከማን ጋር እንደቆመ የማንን ድምጽ እንደሚሰማ ግልጽ ሆኗል። ቢያሳድዱን ቢያስሩን ቢገሉን በተደራጀ መልኩ በስውርም ልበሉ በስውርም በግልጽም ጥቃት ቢሰነዝሩም የሚመጣ ለውጥ የለም። ለዚህ ጠማማ ትውልድ የሚሆን ነገር የለም። የማቆያ ዘዴም አይሆናቸውም። እንዲያውም ቶሎ እድሜያቸውን የማሳጠሪያ አካሄድ ይሆናል እንጂ ከእግዚአብሔር ቃል ከመዝሙረ ዳዊት ምዕራፍ 55 ላይ ያለውን 54 55 ያለውን እስቲ እግዚአብሔርን በመንፈስ ሆኖ ዳዊት ለትምህርት የሚሆነውን ቃል የተናገረበትን አቤቱ ጸሎቴን አድምጥ ልመናዬንም ቸል አትበል ተመልከተኝ ስማኝ። እንግዲህ የእግዚአብሔር ቤተሰቦች መጀመሪያም እኛ ጸሎት ስናደርግ ይሄንን ነው የምንለው። አምላኬ ስማኝ ልመናዬን ቸል አትበል ተመልከተኝ ስማኝ ነው የምንለው። እርግጥም እግዚአብሔር ይሰማናል። ስለደረሰብን ነገር ስለሚወድቅብን መከራ ስለፈተናው ስለምናየው ሁሉ በእግዚአብሔር ፊት ቀርበን እንናገራለን። የሚሰማን በዚህ ሁሉ አጽንቶ የሚያሳልፈን እግዚአብሔር ስለሆነ ነው። በሐዘኔ ተቅበዘበዙ ተናወጥሁም ይላል። አዎ እያችሁ ከጠላት ድምጽ ካመፀኛም ግፍ የተነሳ አመፃም በላይ ጥለውብኛልና በቁጣም ጠልተውኛልና ይህ የኛ ዕጣ ፈንታ ነው። በአሁኑ ጊዜ ወገኖቼ ኢትዮጵያ ዓለም ብርሃንን እየጠሉ ያሉ እጅግ በቢሊዮን የሚቆጠሩ ስለሆኑ ልቤ በላይ ተናወጠብኝ። አዎ አሁን እስቲ እኛን የሚያጽናና ነገር ምን የምታዩት ነገር አለ? ከኛ የእምነት ተስፋ ጽናት ጋር የሚሄድ ምን ነገር አለ? አዎ ልብ የሚያናውጽ ነው የምታዩት። የሞት ድንጋጤም ወደቀብኝ፣ ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርሬ አርፍ ዘንድ እንደ ርግብ ክንፍን ማን በሰጠኝ። በቃ አሁን ብዙ ሰው የምታዩት ነው ከቤቱ ከኑሮው እየተፈናቀለ እየተሳደደ እየተፈጨ እየተቆላ ነው። እነሆ ኮብልዬ በራቁ በመድረ በዳም በተቀመጡ
ካውሎና ከብርቱ ንፋስ ሸሽቼ በፈጠኑ አሉ። አቤቱ ግፍንና ጠብን በከተማ ውስጥ አይቻለሁና አላየንም ወገኖች? ይሄው እያየን አይደለም? አዎ አስጥማቸው አንደበታቸውንም ቁረጥ ይላል ዳዊት። አስጥማቸው፣ ከክፉ ስራቸው ጋር አስጥማቸው፣ አንደበታቸውንም ቁረጠው። በቀንና በሌሊት በቀጥሯ ይከቧታል። አመፃና ድካም ኃጢአትን በመካከሏ ነው። ተንኮልና ሽንገላ ከአደባባዋ አይርቁም። ጠላትስ ቢሰድበኝ በታገስሁ ነበር። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸጉሁ ነበር። አንተ ግን እኩያዬ ሰው፣ ባልንጀራዬ፣ ልቤ ወዳጅ፣ መብልን ከኔ ጋር በአንድነት ያጣፈጠ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣ በሕይወት ሳሉ ወደ ሲኦል ይውረዱ፣ ክፋት በማደሪያቸውና በመካከላቸው ነውና። አያችሁ፣ በመልካሙ ዘመን በአንድ ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አብረን አልተፈጠርንም፣ አብረን አልበላንም፣ አብረን አልኖርንም፣ በእግዚአብሔርን አብረን አላመሰገንም። ነገር ግን በጭካኔ በእኛ ላይ ወጡ። እኔ ግን ወደ እግዚአብሔር ጮኽሁ፣ እግዚአብሔርም ሰማኝ። አያችሁ፣ እግዚአብሔር ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ እጮህማለሁ፣ ቃሌንም ይሰማኛል። አዎ የኢትዮጵያ ዓለም ብርሃን ቤተሰቦች ቃላችሁን እግዚአብሔር ይሰማል። በእኔ ላይ ብዙ ነበሩና ብዙ አይደሉም ናቸው። ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሰቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አዎ ኪዳኑን አረከሱ። የሰጠውን የተስፋ ቃል ሁሉ ናቁ፣ አቃለሉ ማለት ነው። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ፣ አመጽ ነበር፣ ክፋት ነበር። ቃሎቹም ከዘይት ይልቅ ለሰለሱ። አዎ ትሰሙ የለም ትሰማላችሁ። ሁሉን ነገር የሚናገሩትን ንግግር ስሟቸው እስቲ፣ አጣፍጦ ሲናገሩ እውነት ከነሱ ጋር ያለች አትመስልም። አዎ እነርሱ ግን እንደተመዘዘ ሰይፍ ናቸው። ትካዜህን ይላል በእግዚአብሔር ላይ ጣል። አሁንም የምትተክዙ ወገኖቼ፣ የምታዝኑ ወገኖቼ፣ በተለያየ ጉዳት ውስጥ ያላችሁ ወገኖቼ ሁሉ ትካዜያችሁን በእግዚአብሔር ላይ መጣል፣ እርሱም ይደግፈሃል። ለጻድቁም ለዘላለም ሁከትን አይሰጠውም። ይሄ ነው ዋናው፣ ሁከትን አይሰጠውም። ለተወሰነ ጊዜ የሚፈትናችሁ አንዳንድ ነገር ቢከሰት እንኳን ያ አይዘልቅ። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። አዎ ጠማሞችን ይግድ ነው። የደም ሰዎችና ሸንጋዎች ዘመናቸው ግማሽ አይሞላም። አጭር እድሜ እኮ ነው የሚኖሩት። እንዲህ የሚቅበዘበዙት የምታያቸው ሁሉ እድሜያቸው አጭር። እኔ ግን አቤቱ ታመነሃለሁ አለ ጊዜላችሁ። የእግዚአብሔር ቃል እንዲህ እያለ ያጽናናናል ወገኖቼ። ሁልጊዜም በእግዚአብሔር ላይ ራሳችሁን ማሳረፍን፣ በእግዚአብሔር መጽናናትን መልመድ ይገባችኋል። እግዚአብሔር ቸር ሩህሩህ አምላክ ነው። እንግዲህ ስለ በጎቹም ስለ መልካሞቹም በመዝሙር 118 119ም እንዲህ ይላል። አሌፍ ይልና በመንገዳቸው ንጹሃን የሆኑ አያችሁ፣ በመንገዳቸው ንጹሃን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። እንዲህ በምላስ አይደለም፣ በፍጹም ልብ ከልባቸው የሚሹት ግን ምስጉኖች ናቸው። አመጽንም አያደርጉ፣ በመንገዶቹም ይሄዳሉ። እግዚአብሔር ባዘጋጀላቸው በመከራቸው ባሳያቸው መንገድ ይሄዳሉ። ትእዛዛትህን እጅግ እንጠብቅ ዘንድ ይላል። አንተ አዘዝህ ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድድ ነበር። ትእዛዝን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር፣ ያችሁ የጽድቅህን ፍርድ ስማር፣
በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ፣ በፍጹም አትጣለኝ። ጎልማሳ መንገዱን በምን ያንጻል ይላል ቤት ይልና ቃልህን በመጠበቅ ነው። ልብ በሉ ወገኖቼ፣ ቃልህን በመጠበቅ ነው ይላል። በፍጹም ልቤ ፈለግሁ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክ ነህ፣ ሥርዓትን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ። እንደ ብልጥግና ሁሉ በምስክርህ መንገድ ደስ አለኝ። ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክ ነህ፣ ሥርዓትን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ። ትመሰክሩ የለም? ስለ እውነት ትመሰክሩ የለም ወገኖች? አዎ፣ እንደ ብልጥግና ሁሉ በምስክር መንገድ ደስ አለኝ። ትእዛዝህን አሰላስላለሁ፣ መንገድህንም እፈልጋለሁ። በትእዛዝህ ደስ ይለኛል፣ ቃልህንም አልረሳም። ይህ ነው ወገኖቼ ዋናው፣ የእግዚአብሔርን ቃል አለመተው፣ ፍርዱን አለማቃለል፣ አለመናቅ፣ ሁሌ በሕጎቹ በሥርዓቶቹ በተመከራችሁበት መጽናት ነው። ዳዊት የሚነግረን በአብዝቶ የሚነግረን እግዚአብሔርን ስትፈልጉ ትእዛዙን አክብሩ። ከትእዛዙ ተማሩ፣ ከሥርዓቱ ተማሩ፣ ከምክሩ ተማሩ፣ በልባችሁ ትከሉ። ሁሌ በልባችሁ ያንን አመላልሱ፣ ኑሩበት ነው የሚለው። ጋሜሌልና ለባሪያህ መልካም አድርግ፣ ያው እንድሆን ቃልህንም እንድጠብቅ ዓይኖቼን ክፈት። አዎ ዓይኖቼን አብራልኝ አምላኬ ሆይ፣ ዓይኖቼን ልቡናዬን ከፍተህ ደስ የሚያሰኝህን ነገር እንድፈጽም እንዳደርግ እርዳኝ። በጊዜያዊ መከራ እንዳልናወጽ አንተ ከኔ ጋር ሁን፣ አጽናኝ፣ ልቤን አበርታ እያልን ነው እግዚአብሔርን መለመን ያለብን። ከሕግህም ታምራትህን አያለሁ። እኔ በምድር እንግዳ ነኝ። አዎ እኛ በምድር እንግዳ ነን። ልብ በሉ ወገኖቼ እንጂ የዘላለም ነዋሪ አይደለንም። የዘላለም መኖሪያችን ላይ ነው፣ እግዚአብሔር ዘንድ ነው በገነት፣ ከዛም ደግሞ በመንግስተ ሰማያት። ትእዛዛትን ከኔ አትሰውር። እግዚአብሔር አንዳንድ ጊዜ አይታችሁ እንደሆነ ለዲቃሎች የሚነግራቸው ነገር የለም። ዲቃላ ነው፣ ልጅ አይደለማ። እግዚአብሔር የሚቀጣን ልጆቹ ስለሆነን ነው። ዲቃላ ግን የዲያብሎስ ልጅ ነው፣ አይሰማም፣ ይንቃል። እግዚአብሔርን ከናቀ ደግሞ እድል ፈንታ ስለሌለው እግዚአብሔር ለሱም ትእዛዙን የሚነግረው ነገር የለም። ነፍሴ ሁልጊዜ ፍርድህን እጅግ ናፈቀች። ከትእዛዝህ የሳቱትን ትዕቢተኞችንና እርጉማንን ዘለፍህ። ምስክርህን ፈልጌያለሁና ስድብንና ነውርን ከኔ አርቅ። አለቆች ደግሞ ተቀምጦ እኔን አሙኝ፣ ባሪያ ግን ሕግን ያሰላስል ነበር። ምስክርህም ተድላዬ ነው፣ ሥርዓትህም መካሬ ነው። ልብ በሉ፣ የእግዚአብሔር ምስክር አይደለም ስትሰሙ ይኖራችሁት? ኢትዮጵያ ዓለም ብርሃን መልእክታት ምስክሮቻችሁ አይደሉም? የእግዚአብሔርን እውነት እንዳትስቱ አይደለም ኢትዮጵያ ዓለም ብርሃን ምክሮች ሁሉ ሲፈሱ የኖሩት? ትምህርቶቹ፣ መግለጫዎቹ ሁሉም ከእግዚአብሔር ጋር ተጣብቃችሁ ጸንታችሁ እንድትቆሙ ነው የተደከመ። ስለዚህ ወገኖቼ ይህን በማስተዋል በእግዚአብሔር ቃል እየጸናችሁ በዚህ ክፉ ዘመን ከእግዚአብሔር ቃል ብቻ እየሰማችሁ ብዙ ትምህርት ወደ እናንተ አደርሰናል። እነዛም መልሳችሁ ስሟቸው። ከፋ ሲላችሁ፣ መረር ሲላችሁ፣ ትካዜ ሲበዛባችሁ፣ ሐዘን ሲጫናችሁ፣ ዲያብሎስ በተለያየ ዘዴ ጥበበኛ ነውና በጥቃቅኑም በትልልቁም በተለያየ ውጊያ ሲዋጋችሁ መጽናኛችሁ ተስፋችሁ የጨበጣችሁት እውነት መሆኑን አስተውሉ። አንዳንዴ መከራ ያጎብጣል። ለዚህ ነው ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። መንገድህን ነገርሁ ሰማኸኝም፣ ሥርዓትህን አስተምረኝ፣ የሥርዓትንም መንገድ እንዳስተውል አድርገኝ። ታምራትህንም አሰላስላለሁ። ከሐዘን የተነሳ ነፍሴ አንቀላፋች፣ በቃልህ አጠንክረኝ።
የአመጽን መንገድ ከኔ አርቅ፣ በሕግህም ማረኝ። የእውነትህን መንገድ መረጡ፣ ፍርድህንም አልረሳውም። አቤቱ ምስክርህን ተጠጋው፣ አታሳፍረኝ። ልቤን ባሰፋኸው ጊዜ በትእዛዝ መንገድ ሮጥሁ። አዎ እንግዲህ ወገኖቼ ይሄንን ማንል ከሆነ በራሳችን የምንደገፍ ከሆነ አሁን ብዙ የምታዩቸው ሰዎች አሉ። ግማሹ በእውቀቱ ነው፣ ግማሹ በጉልበቱ ነው፣ ግማሹ መሪ ነኝ ብሎ በጠመንጃው ነው፣ ግማሹ ደግሞ ዕውቀትን ጨብጫለሁ ብሎ የእግዚአብሔርን ቃል እንደፈለገው ያጣመመ ያወላገደ ነው የሚሄደው። ግማሹ ደግሞ እንደምታዩት ደግሞ እኔ ጋር እውነት አለ ይልና ደግሞ በዛው በያዘው መንገድ አሁን በምታዩት አሁን በኢትዮጵያ በሚከሰተው ሁኔታ ስታዩ እውነትን የጨበጠ መስሎት ደግሞ እግዚአብሔርን ንቆ በጉልበቱ የሚመካ አለ። ጠመንጃ ስለያዘ ጠመንጃው ብቻ ሁሉን ነገር የሚፈጽምለት የሚመስለው አለ። ገዢም አለ፣ ተቃዋሚም አለ። ሁሉም አይነት ባይነት ታዩታላችሁ። ይኸው ለእናንተ እንደ ሲኒማ የምታዩት ነገር አይደለም። ግን እግዚአብሔርን የናቀ ሁሉ እግዚአብሔር የሚመክረውን የማይሰማ ሁሉ ወዳቂ ነው ወገኖች። ሺህ ጊዜ ጉልበት ይኑረው፣ ጉልበት የእግዚአብሔር ናት። እግዚአብሔርንና ምክሩን የማይሰማ ሰው የፈለገ ኃይልና ጉልበት ቢጨብጥ ነገ ወዳቂ ነው። ዓለም ስታስተምረን የኖረችው መንገድ ይሄ ነው። አቤቱ የሥርዓትን መንገድ አስተምረኝ፣ ሁልጊዜም እፈልገዋለሁ። እንዳስተውል አድርገኝ፣ ሕግህንም እፈልጋለሁ፣ በፍጹም ልቤም እጠብቀዋለሁ። እርሷን ወድጃለሁና የትእዛዝን መንገድ ምራኝ። አያችሁ፣ ምራኝ። እኔ በራሴ ማስተዋል ልደገፍ አይገባኝም፣ አንተ ግን ምራኝ። በቃ እግዚአብሔርን መሪው ያደረገ ሰው ሁሌ ያሸንፋል። እግዚአብሔርን ግን የናቀ ሰው ወድቆ ነው የሚቀረው። በራሱ የሚደገፍ በእጁ የያዘውን ዕውቀትም ይሁን ሀብትም ይሁን ጠመንጃም ይሁን ጉልበትም ይሁን ምንም ይሁን ያንን የሚያመልክና የሚታመን ከሆነ አያድነውም። እግዚአብሔር ወዳቂ ነው። ከንቱ ነገርን እንዳይሆኖችን መልስ፣ በመንገድ ሕያው አድርገኝ። እንዲፈራህ ባሪያህን በቃልህ አጽና። እንዲፈራህ አያችሁ፣ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ናት። እግዚአብሔርን የማይፈራ ሰው ውድቀት ከፊቱ ናት። ፍርድህ መልካም ናትና የተጠራጠሩትን ስድብ ከኔ አርቅ። እነሆ ትእዛዝህን ናፈቁ፣ በጽድቅ ሕያው አድርገኝ። ይህ እንግዲህ ብዙን እንደሰማችሁት እንደተረዳችሁት ከዳዊት ቃል የተገኘ ነው። የሚያጽናናንም ነው። ደጋግሞ ዳዊት ነብዩ ዳዊት ንጉሥ ዳዊት የሚነግረን እግዚአብሔርን ስሙ ነው የሚለው፣ ቃሉን አድምጡ ነው፣ በሱ ታመኑ ነው የሚለው። ደጋግሞ የሚነግረን መታመንን ነው የሚነግረን። ትሁት ሁኑ፣ ትዕቢተኛ አትሁኑ፣ በራሳችሁ ማስተዋል አትደገፉ። እግዚአብሔርን ከፊታችሁ አስቀድሙ፣ ፈቃዱን ስሙ። እግዚአብሔር ምንድነው ያዘዘው? ፈቃዱ ምንድነው ብላችሁ አድምጡ። ጠይቁት። ደግሞ የምትጸልዩ የምትጾሙ እሱን የምትወዱ ከሆነ ደግሞ ምንድነው ፈቃድ? በመንገድ እየሄድኩ ነው፣ በመከርከኝ እየሄድኩ ነው ብላችሁ ጠይቁት። ይሄ አውቄያለሁ፣ ተምሬያለሁ፣ ዲግሪ ጨብጫለሁ፣ ዶክተር ነኝ፣ ኢንጂነር ነኝ፣ ፕሮፌሰር ነኝ ምናምን እንቅራቅም በሆን ተሸክመህ የትም አትደርስም ወገኔ። እኔ ደግሜ ነው የምነግራችሁ፣ ደጋግመን ነው የምንነግራችሁ። እኛ እምነት እንድትጨብጡ እንጂ የምንመክራችሁ የዓለም ኩታንኩት ተሸክማችሁ እንድትጓዙ አይደለም። መንፈሳዊነት ሕይወታችሁን ከመራው ሌላውን ሁሉ ሰው አሁን እንደ ትልቅ የሚያዩን የዓለምን ጥበቡን፣ ዕውቀቱን፣ ቁሱን ምኑን ታዙታላችሁ። ስጋችሁን እንዳይጎዳ በመንፈሳዊ ከፍታ ላይ ስትሆኑ፣ በእግዚአብሔር የምትታመኑ ስትሆኑ ሁሉንም ታዙታላችሁ። ለእናንተ ለበጎ ታዛዥ ይሆናል። ነገር ግን እሱን እያመለካችሁ መንፈሳዊነቱን ጥላችሁ ቁሱን ከፍ አድርጋችሁ ዕውቀታችሁን ተማምናችሁ ዲግሪ ነው ተምሬ ምን ብዬ ይሄን ጨብጬ ዛሬ መቼም የሰው ልጅ እንደምታዩት በጥበብ ተራቋል። ልክ ነው። ኮምፒውተሩ ምኑ ብዙ ነገር ዓለም ላይ ልክ እግዚአብሔርን እስከሚረሳ ድረስ ትውልዱ ፍጹም እስከሚረሳ ድረስ አምላክ መስሎ ተስሎ ቁጭ ብሏል።
እናንተም የዚህ ተገዢ ከሆናችሁ ደግሞ እግዚአብሔር በእናንተ አይደሰትም፣ እግዚአብሔርም ይንቃችኋል፣ አይሰማችሁም፣ ውድቀታችሁም ከፍ ያለ ነው የሚሆነው። ስለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች ይህን ሁሉ ተረድታችሁ ሁለመናችሁን ለእግዚአብሔር አስገዝታችሁ መንፈሳዊ ሕይወታችሁን እያበረታችሁ በቃሉ እየተጽናናችሁ ዓለም ይንጫጫ፣ ላሻውን ይበል፣ ወደ አሻው ይሩጥ። አትደነቁ፣ አትገረሙ። በዚህ ሰሞን ብቻ ያያችሁት ትምህርት ይሆናችሁ። የጎርፉን ማዕት ይዩት፣ የመሬት ነውጡን ይዩት። ነገም እግዚአብሔር ይህንን በብዙ ጠፍ አድርጎ ያመጣዋል። በረዶ ምን ያህል ክብደት እንደወረደ አይታችኋል። ይሄ በኢትዮጵያ ዓለም ብርሃን መልእክታት ተነግሯል። ብዙ መቅሰፍቶች እየተባዙ ይመጣሉ ይላል። ይሄ በኢትዮጵያ ዓለም ብርሃን መልእክታት ተነግሯል። እናንተ እውነት ጨብጣችኋል፣ መነጽር ይዛችኋል። የእግዚአብሔር መነጽር እያያችሁት ነው። ስለዚህ መጽናት ነው። ዓለም እንዳሻው ይጫጫ፣ እናንተ ዝም ብላችሁ መመልከት ነው። ከዚህ በኋላ እኛ በጸጥታ የመመልከት ሥራ ነው የምንሰራው። እግዚአብሔር ጋር ያለንን ጥንካሬና ግንኙነት ማበርታት ብቻ ነው። የጨለማ ሥራ ሁሉ ብርሃን ሲወጣበት እንደሚገፈፍ ሁሉ ዛሬ ነግሶ የሚታየው ጨለማ በእግዚአብሔር ፍርድ ተጠርጎ ይገፈፋል። በዚህ ሂደት የነጠረው በመከራ ተፈትኖ የወጣው የተዋህዶ አርበኛ ሁሉ የኢትዮጵያ ዓለም ብርሃን ቤተሰብ ቅን የዋህ ትሑት ሕዝብ ሁሉ ወደ ብርሃናዊው ዘመን ይሻገራል። ቃሉ ነው፣ የእግዚአብሔር ቃል ነው። ልብ በሉ። ይህን የሚያስቀር ምንም ምድራዊም ሰማያዊም ኃይል የለም። እግዚአብሔር አንድ በቃሉ አጽንቶታል። ቃል ኪዳኑ ነው፣ ትእዛዙ ነው፣ ከአንደበቱ ይወጣል። እስራኤላውያንን ከግብጽ ባርነት ነፃ ያወጣው ኃያሉ እግዚአብሔር ምን አስቀረው? ያኔ ቃሉን ያስቀረ ኃይል አለ? ፈርዖን ደከመ፣ ራሱ ጠፋ እንጂ ምን አመጣ? ዛሬም ለሚወዳቸው ላጸደቃቸው፣ ላከበራቸው ልጆቹ በብርቱ እጅ ነፃ ያወጣቸዋል እግዚአብሔር። ይሄን ልብ ብላችሁ ወቁ። የኢትዮጵያ ዓለም ብርሃን ቤተሰቦች ነገ ነፃ እንወጣለን በብርቱ እጅ፣ በእግዚአብሔር ኃይል። እያንዳንዱን የኢትዮጵያ ዓለም ብርሃን ቤተሰብ የንጉሥ ያህል ዛሬ የምትፈራውን ገዢ ከሱ በላይ አብዝተህ ትፈራለህ። ወደፊት እያንዳንዱ ዛሬ የምትደቅ የምታቃልል ሁሉ ነገ ታየዋለህ፣ ማን እንደሆኑ ታያቸዋለህ። አንዱ የኢትዮጵያ ዓለም ብርሃን ቤተሰብ እውነተኛ የኢትዮጵያ ልጅ የንጉሥ ያህል ይከበራል። የንጉሥ ያህል አንዱ የኢትዮጵያ ዓለም ብርሃን ቤተሰብ በዚህ ሁሉ መከራ ጸንቶ የሚያልፍ የኢትዮጵያ ዓለም ብርሃን ልጅ፣ የእግዚአብሔር ልጅ፣ የድንግል ልጅ የንጉሥ ያህል ይፈራል። በሌሎች መንግስታት አሕዛብ ምናምን ሁሉ እሱን ሲያዩ አንድ ንጉሥ የመጣ ያህል ይንቀጠቀጣሉ። እግዚአብሔር ያን ያህል ግርማ ሞገስና ክብር ይሰጣል ለልጆቹ። ዘመኑ ሲመጣ በትንሣኤው ዘመን ይሄ ይሆናል። አትጠራጠር። ማንም ሆንክ ማንም ከሃዲ ሆንክ ለምታፌዘው ምናምን አንተው ላይ ነው ዲያብሎስ እያፌዘ ወደ ገደል ወደ እሳት እየሰደደ የሚሄደው። እኛ ምንም የምንሆነው ነገር የለም። ይብላይ ለምትጠፉት ለእናንተ እንጂ እኛማ ምን ችግር አለብን? የትም ቦታ በምድሪቱ ላይ ሁሉ ሰማይ ቢወጡ ምድርን ምሰው ቢደበቁ የማያመልጡበት የሚበላቸው እሳት መልአከ ሞት ከደጃቸው ከቆመ ሰንብቷል። ማምለጥ የሚባል ነገር የለም ወገኖቼ። መላው የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች ከእንግዲህ ዝምታችን ሊነግስ ይገባል። ዝምታችን ነው መንገስ ያለበት። ግድ መልስ ቢያስፈልገን እንኳን ቁጥብ ይሁን የምንሰጣት መልስ ቁጥብ፣ ማስተማር፣ መምከር፣ መጮህ፣ መለፍለፍ ለዚህ ለጠፋ ትውልድ፣ ለጠማማ ትውልድ፣ ለማይሰማ ትውልድ ከእንግዲህ የሚያስኬድ አይመስለኝም። እኛም አይመስለንም። እንደ እስራኤላውያን ቤትን በአትን ዘግቶ እግዚአብሔርን የምናመሰግንበት ንስሐ ያልገባን ንስሐ የምናስቀድምበት ወቅት ሲሆን እግዚአብሔር እንደ አስመለከታችሁ
የተሰማራችሁም የምትሰማሩም ከአምላካችሁ በተነገራችሁ በታዘዛችሁበት በተመከራችሁበት መሄድ የእናንተ ምግባር ሊሆን ይገባል። ማንኛውንም ነገር ከፈጣሪያችሁ መመካከር ከእናታችሁ መመካከር ነው። በአምላካችሁ በእናታችሁ ታመኑ። እኛ ቀዳማይ እረኞች ሁላችንም የኢትዮጵያ ዓለም ብርሃን ቤተሰቦች በተለያየ ጊዜ ላቀድነው በጎ ስራ ሁሉ በተለይም አንድ አስገራሚ ክስተት አለ። የመንገድ ስራ ወጥነን ነበር። አንድ 2 ዓመት ሳይሆን አይቀርም። በዚህ የተሳተፋችሁ ቤተሰቦቻችን በእምነት ለሰራችሁት በጉልበታችሁ፣ በገንዘባችሁ፣ በሐሳባችሁ፣ በጸሎታችሁ ሁሉ ለተራዳችሁ ዛሬ ተፈጽሞ ላበቃው አሻራችሁ እያመሰገናችሁ ቸሮ አምላካችን ድንግል እናታችን በሁሉም ሕይወታችሁ ይባርኳችሁ እንላለን። በግላችን በጣም ደስ ብሎናል። ይሄ ታቅዶ የነበረው ዛሬ ተፈጽሞ ያው ሰምታችሁታል ብዬ ነው። ሁላችንም አባቶች እዚህ ያለነው በሙሉ ደስ ብሎናል። በዚህ በጎ ስራ ላይ ተሳተፋችሁ በእምነት ነው። ቃሉን ሰማችሁ፣ በእምነት አደረጋችሁ። ዛሬ ደግሞ ያደረጋችሁት ነገር ተፈጸመና ለእናንተ ደግሞ ምን ይዞ መጣ? በረከትን፣ በእግዚአብሔር ዘንድ መወደድን። ለምን ነገርናችሁ? በእምነት ይሆናል ብላችሁ አደረጋችሁ። አድርጉ የተባላችሁት ያ ደግሞ ተፈጸመ። እግዚአብሔር ፈጸመው። እኛም ደስ አለን። እናንተም በዚህ በማለቁ ደግሞ ሰምታችኋል፣ ደስ አላችሁ። ነገ ሁሉን ታዩታላችሁ ወደ ብርሃን ስለሚወጣ። ከብዙ መስዋዕት ይልቅ በእምነት መታዘዝን የተረዳ ሰው እግዚአብሔርን ደስ የሚያሰኝ መሆኑን ከሳኦል ያለ መታዘዝ ሕይወት እንረዳለን። መቼም ይሄንን የማታውቁ የኛ ቤተሰቦች የላችሁም። ሳኦል እግዚአብሔር ለመጀመሪያ ጊዜ ለእስራኤል ያነገሰው ንጉስ ነው። እግዚአብሔር ያዘዘውን ከመፈጸም ይልቅ ትእዛዝን ጥሶ ያደርግ ዘንድ የታዘዘበትን አቃሎ በራሱ ሐሳብ በመደገፍ ይጣፉና ያጠፋቸው ዘንድ የታዘዘባቸውን አማሊቃውያንና ሁለመናቸውን ከማስወገድ ይልቅ የሰቡ ፍሪዳቸውን ሰብስቦ ለፈጣሪ መስዋዕት ይሆናሉ ብሎ ይዞ በመመለሱ እግዚአብሔር የተቆጣው ሰው ነበር። የሚገርመው እነዚህን አማሊቃውያን የእስራኤላውያን ክፉ ጠላቶች ነበሩና አምላኬ ሆይ ላጥፋቸው ፍቀድልኝ ብሎ ፈቃድ ሁሉ የጠየቀው ራሱ ሳኦል ነው። ፈቃድ ጠየቀ። እግዚአብሔር ደግሞ በነቢዩ ሳሙኤል እጅ ፈቅጄልሃለሁ፣ ግን እማዝህን ሁሉ ፈጽም፣ ከትእዛዜ አንዳች አታጉድል፣ ያዘዝኩን ነው የምታከናውነው አለው። እግዚአብሔር እሺ ውጣ፣ ግን የማዝህን ፈጽም፣ አንድም አማሊቃውያን እንዳትተው፣ ንብረቱንም ከብቱንም ልጁንም ምኑንም ሁሉንም አጥፋ፣ ይሄ ትእዛዜ ነው፣ ሂድ ፈቅጄልሃለሁ አለ። ሄደ። እንደ እግዚአብሔር ቃል ኃይልና ጉልበት ስለሰጠው እግዚአብሔር ፈጸመ። ነገር ግን ምን አረገ? በዛ ዘመን ወገኖቼ የአማሊቃውያን ከብቶች የሚያምሩ ፍሪዳዎቻቸው ትልልቅ የተዋቡ ወፈሩ ነበሩና የሰቡ ነበሩና 300 የሚሆኑትን መርጦ ይሄንን እንኳን እነዚህን ለምን አጠፋለሁ? እነዚህን ወስጄ እግዚአብሔር ቤት መስዋዕት አረጋቸዋለሁ ብሎ በራሱ እንግዲህ ልብ በሉ በራሱ ማሻሻያ በራሱ ስልት በራሱ ዕውቀት ተደግፎ ያንን አደረገና ይዞ መጣ። በእግዚአብሔር ፊት መስዋዕት ሊያደርግ ከዛ ቤተ መንግስቱ ገባ። እዛው ቤተ መንግስት በረት ውስጥ አጎራቸው። ነብዩ ሳሙኤል እግዚአብሔር ስለነገረው ሲበር መጣና ቤተ መንግስት ገባ። ሳኦልንም አገኘው። ጌታዬ ይኸው እግዚአብሔር እንዳዘዘኝ ሁሉም ፈጽሜ አጠናቅቄ መጣሁ፣ ድልም ሰጠኝ፣ ጠላቶችንም ደምስሼ መጣሁ አለው ለሳሙኤል። ሳሙኤል ደግሞ ምን አለው? አይ እነዚያውን በጓሮህ የምሰማው የከብት ግሳት ምንድነው አለው።
እነዚህንማ ለእግዚአብሔር መስዋዕት ላደርግ በጣም የተመረጡ ከብቶች ናቸው፣ የሰቡ ናቸው። ለዛ ብዬ 300 የሚሆኑትን ይዤ መጣሁ አለ። በውኑ እግዚአብሔር ትእዛዙን ከመፈጸም ይልቅ በዚህ በመስዋዕትና በከብት ፍሪዳ ብዛት በምትሰዋው መስዋዕት ብዛት ይደሰታልን? እግዚአብሔር ዛሬ ናቀህ፣ ያንተንም መንግስትነት አቀለለው፣ አሳነሰህ አለ። ወገኖቼ የእግዚአብሔርን ትእዛዝ ንቀን በራሳችን ተነሳሽነት የራሳችን ማሻሻያ አክለን የማይሆን ነገር በመናደርግ ጊዜ ከእግዚአብሔር የሚመጣው ምንድነው? መናቅ ነው። ይንቀናል። የሰጠንን ክብር፣ የልጅነት ክብር፣ የሰጠንን ተስፋ ሁሉ በእኛ ላይ ያሳረፈውን እምነት ሁሉ እግዚአብሔር ያነሳል። ለምን? ትእዛዙን አልፈጸምንማ። ስለዚህ ሁልጊዜ እግዚአብሔርን በመታዘዝ በእምነት፣ በጽናት፣ በፍቅር፣ በትህትና አንዲት ከፍና ዝቅ ሳናደርግ መፈጸም ከእግዚአብሔር ጋር ሁሉ ጊዜ እንድንቆም ያደርገናል። እግዚአብሔርም ለከፍታም ለትልልቅም ነገር ያጨናል። ለሥራ ሁሉ የታመኑ ባሮቼ እያለ ይጠራናል፣ ይወደናል፣ ያከብረናል። የኢትዮጵያ ዓለም ብርሃን ቤተሰቦች ይህን እንድታስተውሉ በዚህ መጨረሻ መግለጫችን ላይ አሳስባችኋለሁ። የኛ ቤተሰቦች ግን ከዚህ ስተት መቼም እርግጠኛ ነኝ የጸዱ ናቸው ብዬ አምናለሁ። እኔም ብቻ ሳልሆን እዚህ ያለነው ሁላችንም አባቶቻችሁ ሁሉ እረኞች ሁሉ ያምናሉ። እግዚአብሔርን የሚረዱ የሚታዘዙ ወገኖች እንደሆኑ ሁሉ ያውቃሉ እና በእምነትም መታዘዝን የሚያመጣውን በረከት መወደድ መረዳታችሁ ግልጽ ነው። እኛ እንደ እግዚአብሔር አገልጋይነታችን ያሰብነውን ሐሳብ ቀድሞ በነገረናችሁ መሰረት ሳታዩ ታዛችሁ በማድረጋችሁ ሁላችንም ደስ ብሎናል። የታሰበው ተከናውኖ ዛሬ ለፍጻሜ ሊደርስ ችሏል። መንገዱ ለምን ይህን ያህል ብዙ ቦታ ተሰጠው የሚል ባይምሯችሁ ሊኖር ይችላል። መንገዱ ጥቅሙ ወደ እናታችን ቤት በቀላሉ ለመድረስ የሚያስችል ሆኗል። የእናታችን ቤት ምን እንደሆነ ወደፊት ታዩታላችሁ። እኛ በቅርብ የምናውቀው ስለሆነ ብዙም በዚህ አንዘረዝርላችሁም። ግን ብዙዎቻችሁ እየተሳላችሁ የተለያየ ነገር የተፈጸመላችሁ እንዳላችሁ ግልጽ ነው። ቀደም ግን ወደዛ ለመሄድ በእግር ጉዞ ተዳክሞ የሚደረስበት ነው። ደካሞችም የማይሞክሩት ነበር። ጊዜው ሲፈቅድ ሁሉም የሚታይም ይሆናል። ለኛ ለቀዳማይ እረኞች ያስደሰተን ዋናው ተግባር በእምነት መኖርን በተግባር ቤተሰቦቻችን ሲኖሩበት ማየታችን ነው። ይህ ምግባር በሌላኛውም ሕይወታችሁ በእምነት በእውነት አምኖም በመታዘዝ የሚገኘውን በረከትና መወደድ መረዳታችሁ ትልቁ ነጥብ ይሄ ነው። ሁላችንም ድንግል እጥፍ ድርብ አድርጋ በዚህ የተሳተፋችሁትን ሁሉ ተባርካችሁ ሁሌም ተስማችሁ ዘራችሁን ታብዛላችሁ፣ እድሜ ጤና ትለግሳችሁ፣ እድሜም ጤናም ጉልበትም ሰጣ እንዲሁ ለበጎ ነገር ሁሉ ለመታዘዝ የሚያስችል አቅም ሁሉ ትስጣችሁ። በስተመጨረሻም በጊዜውም አለጊዜውም በእግዚአብሔር ጸንተን ታምነን እንቁም። ሁሉም ዕጣ ፈንታውን ያገኛል። ግድም የእግዚአብሔር ፈቃድ ይፈጸማል። ጽኑ፣ በርቱ፣ በጸሎትም በጾምም ትጉ። በአገር ውስጥም ያላችሁ በውጭም ያላችሁ ቤተሰቦቻችሁን ሁሉ አይዟችሁ፣ ጽናትን ገንዘባችሁ አድርጉ። አሁን ጊዜው የሚጠይቀው በእምነት መጽናትን ነው። የሚፈተናችሁ ነገር ብቅ ሲል ወደ ፈጣሪያችሁ የተገባላችሁን ተስፋ እንዳትተው እንዳትጥሉ ተጠንቀቁ። የደከማችሁ የጠፋችሁ ቀድሞ የኛ ቤተሰብ የነበራችሁ ደግሞ ዛሬ ጊዜው ያው መታየት ሆኗል። እውነቱ እየተገለጸ ብርሃኑ ብቅ እያለ ስለሆነ እኛ ለምን እንዲያረጋችሁ ብለን የምንወቅሳችሁ ሰዎች አይደለንም። እኛ የምንሻው
ተጸጽታችሁ ንስሐ ገብታችሁ እውነቱን ተረድታችሁ ትላንት ስለ ተቻችሁን ስለናቃችሁን ብዙ ስላላችሁን እኛ ያንን ቦታ አንሰጥም። እኛ በዛ ምንም የምንጠቀመው ነገር የለም። እኛ የቂም ሰዎች አይደለም፣ የክፋት ሰዎች አይደለም። እግዚአብሔር ያስተማረን ሁሉንም በፍቅር እንድንቀበል ነው። በንስሐ ግን ብትመለሱ ደስታችን እጥፍ ነው የሚሆነው። በንስሐ ተመለሱ። ጊዜ አታባክኑ። ሰዓቱ አልቋል። የምታዩት ነው አልቋል። መመክራችን ይሄ ነው። በዚህ በትንሣኤው ዘመን ከሙታን ከተጫናችሁ መጥፎ አካሄድ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም መቃብራችሁን እየፈነቀላችሁ በንስሐ ወደ እግዚአብሔር ሩጡ፣ ፍጠኑ፣ ጊዜ አታጥፉ። ጊዜ በእግዚአብሔር እጅ ናት ያለችው። እናንተ ቀጠሮ ሰጣችሁ የምታቆዩት ጊዜ አይደለም ያለው። መሽቷል። በቃ ያለፈው ክፋቱ ይበቃዋል። አሁን ወደ እምነቱ ወደ ብርሃኑ ብትመለሱ እንመክራለን። እግዚአብሔር ስለሰማችሁን እግዚአብሔር ይባርካችሁ፣ ድንግል ትባርካችሁ፣ መልካምም የትንሣኤ ዘመን ይሁንላችሁ። ለመጪውም ደግሞ እግዚአብሔር እድሜና እድልን ሰጥቶን አቀዳጅቶን ብዙ ስራ ነው እግዚአብሔርን ስራ የምንሰራ ለበጎው ዘመን ደግሞ በጽናት ተጉዘን አስደስተነው ምን ደርስ እንድንሆን ያድርገን። እግዚአብሔር ይመስገን፣ ድንግልም ትመስገን። ቅዱሳን ሊቃነ መላእክት ሁሉ የተመሰገኑ ይሁኑ። ስለሰማችሁን አመሰግናችኋለሁ። ተባረኩ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ